ዶሪ እንትን አድርገው ትግራይ ላይ እንደሚደረግ ታውቃላችሁ አይደለ? አዲስ አበባ ነበር የቀረው እስካሁን። አዲስ አበባ ያው እንግዲህ የሙፍቲን አምጥተው እዚህ ሰፈራ የሚባለው ሰፈር አድርገዋል። ትልቅ ሙሲባ ነው በነገራችን ላይ ይሄ። ባሌ ስትሄድ ድሬ ሸኸና ሁሴን የሚል እንትን ታገኛለህ። እንደዚህ አይነት ተበሩክ የሚደረግባቸው የአላህ ሐቅ የሚጣስባቸው ቦታዎች ይሄንን የማስፋፋት ስራ እየሰሩ ያሉ ናቸው። ይሄ ነገር ከባድ 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 ሙሲባ ነው ወደፊት። አይ ቲንክ ይሄ ጉዳይ ላይ ሌላም አጀንዳ ሊኖረው ስለሚችል በደንብ ምንድነው ሁለት አይነን ከፍተህ ለራስ አይደለም ለልጅ ልጆች እኔ ለምሳሌ አሁን 40 ዓመቴ ነው። ከዚህ በኋላ ስንት እንደምቆይ አላውቅም። ገብቶሃል? ከኔ ካለፉኝ በኋላ ይሄንን ነገር ምንም ነገር ሳላስተምር ልጆቼን ሳላስተምር በዚህ ነገር ላይ ሳልቃወም ይሄን ነገር እንዲስተካከል ሳናደርግ ብናልፍ አንድ ጀነሬሽን ማክሲመም 100 ዓመት ነው አይደለም? ከ100 ዓመት በኋላ የሚመጣው ጀነሬሽን ለዚህን ሰውዬ አሁን እያየው ነው። ይሄ አሁን ማለት ነው ይሄን ሰውዬ ካየው ይሄን የሚመስሉ ሰዎች ፍልስጤም ምድር ላይ ጂሃድ እያደረጉ ነው ለዲናቸው ለቤተል መቅዲስ ለአቅሷ ማለት ነው። ይሄ ግን የሙፍቲን ጀናዛ ያረፈበትን ይሄ ብጣሽ ጨርቅ ማለት ነው በማግኘቱ ምን አለ? የአላህ መግፊራን ረሕመትን እዝነትን ሁሉ ጠቅልሎ ቤቴ ይዞ ገባ። ወነዑዙ ቢላሂ እንደዚህ አይነት ሰዎች ይሄ ሰው ማለት ነው ይሄ ሰው ዲንን ሊያጠፋ የሚችል ሌላ አካል ቢመጣ ከዛ ጋር ተባብሮ ከመስራት ወደ ኋላ አይደለም። እኚህ አይነት የጫት ሙሪዶቻቸው በጫት የደነዘዙ ማለት ነው። ምንድነው ያሰለው? ስለምን በረከታ ምን ደርሷቸዋል ነው ያልገባኝ። አኺ هذا ኢሉዥን እኮ ነው። ኢሉዥን ደርሷቸው አያውቅም እስካሁን ድረስ የሚያወሩት አንዱም ሰው ማለት ተበሩክ አድርጎ ይሄ ደረሰኝ ብሎ የሚለው ሰው ኢሉዥን ነው እንጂ አግኝቶ አያውቅም። ሸይጣን የተጫወተበት ነው። ትራሱን ልጅ ሰጡኝ ይላል። ትራሱን ተቀደምኩኝ እኮ አለ እኮ። ሳይኮሲስ እኮ ነው አብዱል ከሪም። አንድረስ ሳይኮሲስ ታውቃለህ አይደለ? እዚህ ሳይኮሲስ አሁን እኮ ሙሉ ትራሱን የወሰደው እኮ ራሱ እየቆራረጠ ሊያከፋፍል ነው ማለት እኮ ነው። ምን ቢዝነስ ሊያደርገው ይችላል? አዋት ታስቆኛ መሳቅ አይኔን አታስቆኝ ጥርሴስ ልማድ ነው ብሏል። ለማንኛውም ይሄንን ነው እኛ እየተከራከርን ያለ ነው። በነገራችን ላይ ትልቁ ደግሞ ክፍተቱ ምን እንደሆነ ታውቃላችሁ? ሶሻል ሚዲያ ላይ የምናውቃቸው ዳዒዎች አሉ፣ መንሃጃቸውን ማናውቃቸው ማለት ነው። አሁን አንድ ዳዒ ላሳያችሁ እችላለሁ። አንድ ዳዒ ይሄን ታውቁታላችሁ? ሽልጥልጥ ነው ሽልጥልጥ 10 ምናምን አይነት ነገር ነው የፖስተው በአንድ ኬዝ ላይ ማለት ነው። ዑመር ግን ሙፍቲ ዑመርን ማለት ነው ማውገዝ ካለበት ከአነሁ ከመጀመሪያው እስከ መጨረሻው አንድም መርጣ የምትይዝለት ስራ የለውም። እነዚህ ሰዎች ግን ማለት ነው ምንድነው ተድሊስ እያደረጉ ነው ያሉት የሆነን ሰው አታክ ለማድረግ ሀታ አሁን እንኳን ይሄ ሲናገር ያየሁት ላሰማችሁ እችላለሁ። አህመድ ላይ ነው መልስ የሰጠው። አህመድ የሚባል ልጅ አለ እዚህ ቲክቶክ ላይ ያለ ማለት ነው። እሱ ላይ ለመወለድ ሲል ማለት ነው ይሄ ማለት እነዚህ ግለሰቦች አስመሳዮች ናቸው። ቢዝነስ አላቸው ገብቷል። ከመጅሊሱ ጋር ከምናምን ከማህበረሰብ ጋር የቢዝነስ ስራ ነው። ዲናቸውና ቢዝነሳቸውን እየቀላቀሉ የሚሄዱ ሰዎች ናቸው። እነዚህን መፋለም ያለብን። የምትፋለመው ደግሞ ዲንህን በማወቅ ነው። ይሄ ሰው አሁን በየቀኑ ማለት ነው ህልም ፈታለሁ እያለ እንትን የሚለው ኦንላይን ኡስታዝ ባለቤቴ በህልሜ ብርቱካን ሲሰጠኝ አየሁ። እንግዲህ ባለቤትሽ በህልምሽ ብርቱካን ከሰጠሽ ሪዝቅ ነው። ይሄ እንደዚህ ዘመናዊ ጠንቋዮች ማለት ነው። ህልም እንዳለ ፌስቡክ ጋር ብትገባ ማለት ነው እከሌ ጋር እኮ እንደዚህ ስገናኝ አደርኩኝ ምናምን እንደዚህ በህልምሽ መገናኘት ከሆነ እንደዚህ ነው። ይሄ አጭበርባሪዎች ናቸው እነዚህ ሰዎች በሰለፍ ካባ ራሳቸው ተጀብኖ የሚሰሩት ግን የኢኽዋኖችን ስራ ነው፣ ሁሉንም ለማስደሰት ማለት ነው። እነዚህን ሰዎች ነው መታገል ያለብን። እነዚህን ሰዎች የመካነ መቃብሩን የዚህ የሙፍቲን የቀብር ጉዳይ በተመለከተ 4 መርሃ ግብር ወጥተው ነበረ
ከአራቱ መርሃብ ግሩፕ ውስጥ አራተኛው ይሄ የቀብራቸውን ጉዳይ የሆነውን ነገር ኮፒ ፔስት አድርገው እንትን ሲያደርጉ ማለት ነው። አራቱንም ኮፒ ፔስት አድርገው ለጥፈው በዚህኛው ነገር ላይ ይሄ ስህተት ነው ብሎ መናገር ሲገባቸው እነዚህ ሰዎች ያችን ነቅለው ቆርጠው ጥለው ማለት ነው። ሶስቷን ብቻ እየለጠፉ ሙስሊሙን የሶሻል ሚዲያ ተከታይ ምን ሲያደርጉ ሲያወዛግቡት ነው ያሉት። አሁን ደግሞ ምን ጀመሩ? ሰውየው ከተቀበረ በኋላ ደግሞ መጮህ ጀመሩ። መጀመሪያ ነበር መጮህ የነበረባቸው አይደለም? መጀመሪያ ነበር መታገል የነበረባቸው። መጀመሪያ ግን ሰውየው የሚደረግለትን መርሃ ግብር በሙሉ ሲያራግሙ ነበር። የሀገር ዋርካ ያኺም ምንድነው ዋርካ? ሾላ ዋርካ ዝግባ የሚባል ነገር የለም። ከሰራ ለራሱ ነው። ይህ ምን የሀገር ዋርካ ነው? ሙስሊሞች በሚገደሉበት ሀገር፣ ሙስሊሞች በሚሰደዱበት ሀገር፣ ሙስሊሞች አንገታቸውን ቀና አድርገው በማይሄዱበት ሀገር የሀገር ዋርካ ሆኗል የተባለ የሚወራለት ሰው ማን ነው? ትላንትና የሙስሊሞች እስላምን ሀይ ለማድረግ ሲለፉ ሲታገሉ የነበሩ ሰዎችን ወሃብያ ገለመሌ እያለ ሲናገር የነበረ ሰው ነው። እሱ ነው ዋርካ የሚባለው። ወላሂ እዚህ 337 ሰዎች አላችሁ። ሁላችሁም እኔ የምናገረው ነገር ሐቅ ካልሆነ ለአላህ ብላችሁ ጥሉኝ። ለስሜታችሁ ለጅንስያ አሰብያ የሰፈር ሰው ዘሬ ቅብጥሬ ምናምን ብላችሁ የምትጠሉኝ ካላችሁ ወላሂ ኢኒ በሪኡ ሚንኩም። እናንተ ስታለቅሱም ስትታረዙም ምንም አይመስለኝም እኔ። ምክንያቱም እናንተና እኔን የሚያገናኘን እኹወተል ኢስላም ነው። ላኢላሃ ኢለላህ ሙሐመዱን ረሱሉላህ። እሱን ደግሞ ሐቁን ይዘን ነው እንጂ እያመቻመችን እየተሸለጠለጥን ምናምን አይደለም። የሚባል ነገር የለም፣ የሚባል ነገር የለም። እኔ በምናገረው ነገር ላይ ስህተት ካለብኝ ወላሂ ኢኒ በቀላሉ ተራጁ አደርጋለሁ፣ እመለሳለሁ። ነገር ግን እየተደረገ ያለው እኔ ቤተሰቦቼ ደቡብ ወሎ ነው። አሁን ደቡብ ወሎ አሁን የምነግራችሁ ማለት ነው ወጣቱ ሰላት የማይሰግደው የሀገር ነው አሸን ነው። ሰላት የማይሰግድ ነገር ግን የጀማ ንጉስ የሚባለው ዶርሂ ላይ ማለት ነው በየዓመቱ የሚንከባለለው ማን ያን ያደረገው? ይሄ የነ ሙፍቲ ስራ ነው። አሁን ደግሞ ራሱ ላይ የሚንከባለሉበት አመቻምቾ ሄደ። ይሄንን ዲና የምናደርገው ነገር አይደለም፣ ልንቃወም ይገባል። ወላሂ አዲስ አበባ ላይ ነው ይሄ ነገር እየተደረገ ያለው፣ ያውም ደግሞ ሰፈራ የሚባለው ኤሪያ ላይ ማለት ነው። እሺ ማተር ኦፍ ታይም። ይሄንን በተለይ የመንግስት አካላቶች ራሱ ተሳትፈውበት ከሆነ ኢስላምን ለመሸርሸር ሴራ ሰርተው ከሆነ እዲስ ማተር ኦፍ ታይም ጊዜ ነው የሚፈታው። ወላሂ ነቅለው ከዛ ቤታቸው ላይ የመስጊዶች መቃብር ውስጥ የማይቀብሩበት ጊዜ የማይመጣ እንዳይመስላችሁ አንስተው መቃብራቸውን አንስተው የሙስሊሞች መቃብር እንዲቀብሩ ይደረጋል ኢንሻአላህ ተዓላ አስፋራስ ሀያታችን እስካለ ድረስ ማለት ነው። ማንም ይኸውልህ እዛ ወሎ፣ ትግራይ፣ ሌላ ቦታ ላይ ያለውን ሙስሊም ርቀት ያለውን ሙስሊም ማህበረሰብ በጅልና አጥረው የቀብር አምላኪ ማድረጋቸው ሳያንስ ከተማ ላይ የቀብር አምልኮን ይዘው ይመጣሉ እንዴ! ቃጥባሬና እኮ አልከሶ እኮ በአመት አንዴ ወይ ሁለቴ ነው የሚሄደው ሰው። እሱን መከራ እየተደረገ ነው። ኡስታዞች መከራ እየበሉ ስንት ኡስታዞች ናቸው መከራ እየበሉ ያሉት? የስልጤ ተወላጆች፣ የጉራጌ ተወላጅ ኡስታዞች ስንት ነው ስድብ የሚወርድባቸው? ዛሬ አምጥተውን ይሄንን የዚህን ሰው መቃብር አምጥተው እዚሁ አዲስ አበባ ላይ ማለት ነው ዋና ከተማ ዋና መዲናዋ ላይ የቀብር አምልኮን ያመጡልናል። ይሄው ጀመሩት። ጭራሽ አዲስ አበባ የሱፊያ ግዛት መሆኗን እኮ አረጋገጥን እያሉ እኮ የጻፉ ነው በየሶሻል ሚዲያው ላይ የቀብር አምልኮ ግዛት። እንደዚህ የሚባል ነገር መሽለጠጥ የለም። የሚከፋው ይክፋው ይከርፋው። ወላ እና በራ የሚባል ነገር አለ። ወላ እና በራ ደግሞ የአቂዳ መሰረት ነው። ለአላህ ብሎ መውደድ፣ ለአላህ ብሎ መጥላት። የሆነ ነገር ስትሰራ አላህን የሚያስደስተው ነገር ነው እንጂ አላህን የሚያስቆጣ ነገር አትሰራም። እዚህ ነገር ላይ ሲሪየስ ሆናችሁ ማስተማር አለባችሁ። ወላሂ ሲሪየስ ሆናችሁ ማለት ነው። ከዚህ በኋላ ያለው የንጽጽር ሂደት ራሱ ኢትስ ናት ኦንሊ የክርስቲያንና የሙስሊሞችን ስክሪፕቸር አይደለም፣ በይነ መንሐጅ ማለት ነው። እያንዳንዱ መንሐጅ ያላቸውን ሱሩሩይ፣ ኢኽዋኒ፣ ቁጡብ የሚባሉ ተብሊግ የሚባል ሱፊያ የሚባል እነዚህን አካላቶች
በመረጃና በማስረጃ ማንኮታኮት ግዴታ ነው። አለበለዛ ልጆችህ ከአንዱ ስሩሪ ወይም ቁጡቢ ወይም ደግሞ ኢኽዋኒ ልጅ ጋር ነው የሚውለው። ከአህያ ጋር የዋለች ጊደር ፈስ ተምራ መጣች ነው። ይሄ ምንም እንትን የለውም። ልጅህን የሚያበላሽልህ ጎረቤት ልጋ ያለ ልጅ ነው። የጎረቤት ልጅ ስድ ከሆነ ልጅህን ኮንትሮል ማድረግ ከዛ ማጠብቀው ከሆነ ስድ ነው የሚሆነው ልጅ። በዚህ ይሄ ተራ የሚባለው ማነር ራሱ ማለት ነው። ስለዚህ ይሄንን በደንብ ሊታይ ይገባል። ቅድም ራሱ አቡበክር ሲያሳየው የነበረው የመጅሊስ የቀድሞ መጅሊስ ፕሬዝዳንት አሁን ይውረድ አይውረድ አላውቅም። የመጅሊስ ምክትል ፕሬዝዳንት የሆነው ወንድም ነው ልጅ ነው የሚባል ሰው ነው። ያ አረንጓዴ እንትን እየጠመጠመ በቆሎ እየመሰለ የሚሄደው ልጅየው ማለት ነው። 24 ሰዓት በቆሎ የሚመስለው ልጅየው አወቃችሁት? አረንጓዴ እሱ የምክትል ፕሬዝዳንቱ ወይ ወንድሙ ነው ወይም ደግሞ ልጁ ነው። ከሁለት አንዱ ነው። እሱ ልጅ ሲፎክር ነው የከረመው። ሲፎክር ማለት ነው። አሁን ሶሻል ሚዲያ ላይ የሚለጥፉት ምንድን ነው? በቃ ከዚህ በኋላ በቃ እናሰማምሯለን ዶሬሁ ምናምን። ያ አኺ ይሄን ስንናገርኛ ልጆች ሁነን ምንም ሳናቅ ዶሬህ ቦታ ላይ እየወሰዱን እኮ ያየነውን ነገር እኮ ስለምናቅ እኮ ነው። አብዱል ከሪም እናንተ ምናልባት ላታዩ ትችላላችሁ። የዚህ ዘመን ልጆች ናችሁ። እኔ 40 ዓመቴ ነው ብያለሁ። ቢያንስ የመጀመሪያዎቹ 10 ዓመታቶች አናቅምኛ ህፃናቶች ነን። እዛ ቦታ ላይ ምንድነው የሚደረገው? ገበሬውን እሸት ሲደርስ በቆሎ ያመረተ በቆሎ የሚበላ ያለው ጠቦቱን ይዞ ገንዘብ ተዋጥቶ እንጀራ ተዋጥቶ ተራራ ላይ በመከራ ወጥተህ እዛ ተራራ ላይ ታርዶ ያ ምግብ እንደገና ፍትፍቱን ምኑን ተበልቶ ዱዓ ተደርጎ ምን ዶሬህ ላይ ማለት ነው። በምን ሂሳብ? በእስላም ስም ያንን ነው እኛ እየተከራከርን ያለ ነው። ባዲ ገዝ ይባላል። ወላሂ ሲማል እንኳን ራሱ በአላህ አይማልም። በዛ ዶሬ ላይ ባለ ወልይ እያሉ ማለት በዛ ሼክ ነው የሚማለው። ሼህ አርበዳን እኔ አሁን ለምሳሌ የተወልጄ ያደኩበት ሼህ አርበዳን እየተባለ ይማል ነበር። ሼህ አርበዳ ማለት ሼህ አርበዳ የሚባል ትልቅ ተራራ አለ። ተራራው ላይ የሼኹ ዶሬ አለ። እዛ ዶሬ ላይ በአመት አንዴ ነው ሁለቴ የተሄደ ማለት ነው። እርድ ይታረዳል። ገበሬው ያመረተውን ካመረተው የሚበላ ነገር በቆሎ እሸት፣ የማሽላ እሸት፣ የምናምን እሸት ተይዞ እዛ እየተጠበሰ ይበላል። እዛ ዱዓ ሲደረግ ይመሽና እንደገና በመከራ ተራራውን አሳያችኋለሁ አንድ ቀን ወላሂ እንዴት እንደሚወጣ። ይሄ እንትን አለው አይደለም እነዚህ ስፓይደርማኖች እንደሚወጡት በመከራ ተራ እየዋጠጥክ ነው የምትወጣው። ይሄ ነው እያመጡ ያሉት። የአኺኛ ምን እኔም የሚያናድድህ የአላህ ድንበር ላይ ሲጣስ ካልተበሳጨህ ምን ላይ ነው የምትናደደው? ገንዘብህን ሲወሰድብህ ነው የምትጮኸው? ታክስ ሲጨምርብህ ነው የምትጮኸው? የአላህ ሐቅ ካላንገበገበህ እዴ መሳል ገታ እየተባለ ሙስሊሙ ማህበረሰብ ምክራውን እየበላ ያለው እነዚህ ሰዎች እኮ ይሄንን እኮ ነው እያነበሩ ያሉት እኮ። ወሃብያ የሚለው እኮ አላህ ብቻውን ለምን ይመለካል ነው። የኛ ሸኾች ይጋሩት ነው። የኛ ወልይ የምንላቸው ሰዎች ይጋሩት ነው እኮ እያሉ ነው ያሉት እነዚህ ሰዎች። ይሄንን ስንቃወም የሚያመው ሰው ካለ ወላሂ ጭንቅላቱ ውስጥ ይኸውልህ ኢንትራክራኒያል ፕሬሸሩ ጨምሮ ይፈንዳ። አይ ዶንት ኬር አባውት ሂም። ደም ግፊቱ ይጨምር፣ አይመለከተኝም። ምክንያቱም ሐቅ ነው። ሐቅ ነው። ቢመርም ልትጦ ይገባል እንዴ። እኔ ግን ቢላይ ያልገባኝ ለአያቶቻችን ዑዝር ቢል ጀህል እንሰጣለን። ትራሱ ነው ምንድን ነው የሚያደርጉት? ወስደው አሁን ትራሱን ይዞት ሄዶ ከዛ ምንድን ነው የሚደረገው? አሁን በጣም ርቄ ነው ያለሁት ከዚህ ነገር ስለ አብዱልከሪም ይኸውልህ ዲን አልኢስላም አቂዳችንን ካልተማርን ይሄ ተወሱል ተበሩክ ምንድን ነው የሚለው ነገር በግልጽ ተብራርቷል። ያንን ነገር መማማር አለብን፣ ማስተማር አለብን። እንደው በትንሹ ኪታቡ ተውሂድን በደንብ አድቅቀን ካልቀራን እነዚህ ነገሮች አይለዩልንም። ዑሱል ሰላሳ እነዚህ መሰል ኪታቦች ካልቀራን የሚሰራውን ይኸውልህ they are given us slowly አክት የሚያደርግ በሽታ ነው እየሰጡን ያሉት። ስሎሊ እየገዘገዘ መጨረሻ ላይ ምን የሚያደርግ ደንቆሮ ያደርግህና እንደዚህ አይነት ይሄንን ግለሰብ ነብይ ብለው የሚሉ አይነት ሰዎች ላይ ይጥልሃል ማለት ነው።
ሙፍቲ ነብይ ነው በትኖን ሄደ እኮ አሉ። የሀበሻው ነብይ በትኖን ሄደ እኮ አሉ። ሀበሻ አንድ ነብይ ያጣች ነው። አዎ ነገ ተነስተዋል፣ አልሞቱም፣ አርገዋል ማለታቸውም አይቀሩም። ግን የተራሱ ጉዳይ ነገ በጨረታ ሊሸጥ ይችላል። ምንድነው? እኔ እኮ እስካሁን እኮ እንትን አለም ያለኝ ትራሱን ወሰደ። እሺ ስል የምን ትራስ ነው እንተ እሳቸው የነኩት ትራስ? ከዛስ? እሺ ከዛስ ጀናዛ ይኸውልህ አኺ አብዱልከሪም this is simple ነው። ይሄ ሜትሪክስ የለውም። he just take this ትራስ ፒሎ ተበሩክ ያደርግበታል። ይሄንን እሱ ጋር በማስቀመጡ ምን ያገኝበታል? የአላህ Subhanahu Wa Ta'ala በዚህ ሰውዬ እንትን ተበሩክ ለማድረግ ነው ያደረገ ያለው። ኦኬ በዛ ዙር የሚደርስ ማለት ነው። ግን አሁን በጨረታ ሊሸጥም ይችላል እኮ ወደፊት። አሁን የእሳቸው ትራስ የነበረው ተብሎ ቢዝነስም ወደ ቢዝነስም ሊቀየር ይችላል። ግን እኔ ቢላል እኔ አንድ ነገር ምን ያስታውስኩት ከዚህ በፊት ሚሊኒየም አዳራሽ ላይ እኔና አብይ በዚህ ዘመን መፈጠር የሌለብን ሰዎች ነን ብለዋል። ታስታውሳላችሁ ይሄን ንግግራቸው? አሁን ለብቻዬ መቀበር አለብኝ ብሎ ወሲያ ማድረጉ ከዚህ ጋርም ይያያዝ ይመስለኛል። በቃ ማህበረሰቡን ሙስሊሙ ማህበረሰብ እኔን አይወደኝም፣ የሚወደኝ ክርስቲያኑ ማህበረሰብ ነው የሚልም ነገር ነበርና በዚህ ዘመን እና አብይ መፈጠር የሌለብን ሰዎች ነን ብለዋልና አሁንም ብቻቸውን መቀበር እንዲቀበሉ የፈለጉበት ምክንያቱም እኔ ግራ ነው የሚገባኝና ለምንድን ነው ብቻቸውን መቀበር የፈለጉት? ካሁን ከዚህ ጋር ይያያዝ እሳቸው በኖርማል ሁላ ቢወስዱት ኩኛ ዝም የእሳቸውን ፓርት ሁላ ዝም ብለን ብንዘለው ይሄ ኮሚኒቲ ዛሬ ለዛሬ እንደዚህ ከሆነ እኮ ከከባ በቃ የለም እኮ ከባድ ነው ማለት እኮ ነው። ዛሬ ለዛሬ ትራስ ይዘው ሴሌብሬት የሚያደርጉ ከሆነ ሰውየው ፖስቱን ሲናገር አሁን ቢላቅደኛ ነበርኩልኝ ሴቶቹ ሲነኩ ምናምን ቀንቼ ነበር ነው በቃ እንትን ብሎ ነበር። ግን የተሻለ ሰው ደግሞ እንትን ትራስ ይዞ የመጣ ሰው አለ አይነት ነገር ማለት ነው። ያው ትልቅ ድርሻ ትልቅ እዛ ላይ ካለ ማመን እኔ ወላሂ አልገባችሁ ማመን ያቃተኝ አሁን በይሳ ጭንቅላቴ ማመን በቃ እንደዚህ አይነት ሰው አለ በቃ መቀበል አቅቶታል ጭንቅላቴ ማለት ነው። ወላሂ ምሬ ነው። ምክንያቱም እኛ በዚህ በኩል ምን ታገለው እነዛን በቃ እንደዚህ መሆን የለበትም ያልክ ከነዛ ጋር ንጽጽር እያነጻጸርክ እና ደግሞ ገድለ እንትና ላይ በሳቸው በረከት ይደርብን ምናምን እያሉ ነው የሀገር ገድል አሁን ደርድሬን ያሉት በሱን ከፍቼ ሳነብ ራሱ እኔ አንተስ ምናምን ትባል ስለ እንደዛ ብቻ ስለዚህ እኛ ጋር ለማለት ነው ይሄ ነገር። አብዱል ከሪም በኢትዮጵያ ሙስሊሞች ታሪክ የመጅሊስ ትልቅ ቦታ ላይ ያለ ሰው መጨረሻ ላይ ተክለ ሃይማኖት የተቀበረ እንዳለ ታውቃለህ? ሰምተህ ታውቃለህ? አናውቅም። ይገራ አታውቅም? እኔ አላውቅም፣ ወላሂ አላውቅም። ሀጂ ከማል አታውቀውም? የሽመልስ ከማል አባት ለምንድን ነው የተቀበረው? እዚህ ካፊር በውስጥ ገብቶ እንትን የሚል የነበረ ሰው ነው። አዎ ወላሂ ገና ዛሬ ሰማሁ። ኧረ እሺ አብዱል ከሪም እንደዚህ ማውራታችን እንዳለ ሆኖ አደም አውራል አደም ንገራቸውም ከስሩ ምድረ እንትና አንድ ጥያቄ ልጠይቅና አንድ ሰው ኸይር ስራ ከሌለው አሁን ለምሳሌ አሁን የሆነ ሰው ቆይ አንዱን ሳንጨርስ ወደ አንዱ አትሄድ። አደም ተፈደሉ። ሰላም አለይኩም ወአለይኩም ሰላም ተንበለበት በዛ ላይ ጨምርበት። ብዙ ያለፉ መጅሊስ ላይ ብዙ ጉድ አይደለ እንደወጣው አገቃ አይደለም እንትኑ ላይ ይቀርና መጅሊሱ ላይ ይቀርና ይሄ ሸሪዓ ፍርድ ቤት ላይ ራሱ ቁጭ ብለው የሚያስተናግዱ ክርስቲያኖች ነበሩ እኮ። በተለይ ይሄ ከማል ሐጂ ከማል የሚባለው ረጅም ዓመት መጅሊስ ላይ ሲሰራ የነበረ ሰው ነው። ራሱ ሙስሊም አድርጎ ስትሬት ሙስሊም ነኝ ብሎ ቅርብ ጊዜ ነው እንትን ያሉት። ቅርብ ጊዜ ይሄ መጅሊስ ሪፎርም ሲደረግ ነው ብዙ ጉዶች የወጡት እንደዚህ አይነት ዝርዝሮች የወጡትና ወደዛ መለስ ብለን ብናይ እናገኘዋለን። ማንነቱን ምን እንደሆነ ይነገራል። ፖስቶች ራሱ በጣም ተዘዋውረዋል ፌስቡክ ላይ። እንዴት እንዳልደረሳችሁ እኔ እንጃና እንጀራ። አጂብ ነው። እስኪ መጣ እኔ ገና ዛሬ ነው የሰማሁት። አጂብ ነው ግን
እኛ ኢንሻአላህ ለአላህ ብለን እንጠራለን። ለአላህ ብለን ነው። ሙአዊያ እኔ አንድ ጥያቄ ልጠይቅ እስኪ አንድ ጥያቄ። እናንተ ወሃብዮች እኮ ትንሽ አስቸገራችሁና ለመሆኑ እሳቸውን ከሞቱ በኋላ የሚደረገው የተጻፈው የሚሰራው ስራ አድርጉልኝ ብለዋል? ለምንድን ነው እነሱ የምትወቅሳቸው? እስኪ ንገሩን። ልጃቸው ተናገረ እኮ ልጃቸው ወሲያ አድርገዋል። እዛ ቦታ ላይ እንድቀበሩ ብለዋል። ከሙስሊም ቀብር እንዳትቀብሩ ብሎ ተናገረ ትልቁ ልጃቸው። ካለ ማሰማት እንችላለን ከፈለጋችሁ ማለት ነው። ስለዚህ እንም ብለዋል እኮ የሚሊኒየሙንም እኮ ጠቀስኩልህ። በዚህ ዘመን እኔ ግን እሳቸው ሰዓራ ናቸው እንደ ሰዓራ እዛ ሚሊኒየም መሸኘታቸው አልገባኝም። አላህ ኻቲማችን አሳምርልን እኮ ነው። ሌላ ነገር ነው። በሰራው ስራ ነው እኮ እንትን የሚሆነው አይደለም። እኔ አሁን እኮ አንድ ቅድም ያነሳሁትም ነጥብ ይሄ ነው። ሰው የዘራውን ነው የሚያጭደው አይደለም። መቼም በህይወት እያሉ ብዙ ነገሮችን ስንናገር ኖረናል አይደል? ሙስሊሞችን እንዲገደሉ አዝየው ነበር አባይ ፀሐይን ሲሉ የተለያየ ብዙ ነገር ነው ያደረጉት። ብዙ አሊሞችን አዛ ሲያደርጉ ነበር። ቅድም ነገርም ጠቅሶታል። ከሞቱ በኋላ ሀጂ ወሌን እንኳን አፋቸው ሐቅ ስላልተናገሩ አፋቸው ተንተባትቦ ሞቱ ብለው የተናገሩ ሰው ናቸው። ከሞቱ በኋላ ሀጂ ወሌን ማለት ነው። ወላሂ በጥፊም ተመተዋል። ወላሂ አንዋር መስጂድ ላይ ሀጂ መሐመድ ወሌ በጥፊ ተመተዋል። አሁን በሞቱት ሰውዬ ወላሂ በጥፊ ተመተዋል። እኔ አውፍ አይደለም ብለዋል። እንደዚህ ሰምቻለሁ። እኔ የገረመኝ ግን ምን እንደሆነ ታውቃለህ ኢንጂነር? ዛሬ ሚሊኒየም አዳራሽ ላይ ልጃቸው ከኋላ ተቀምጦ ሳይ በጣም ነው የተናደድኩት። ያንን የሰሩትን ግፍ የሚያውቅ ልጅ ገብቷል። ከዛ ከኋላ ላይ ተቀምጦ ሳይ እኔ በጣም የተናደድኩት። አብሮ አደጌ ነው ልጃቸው። ወደ አንድ ክፍል ነው የተማርነው። ግን እንደው እዛ ሳይ እኔ በጣም ነው የተናደድኩት ወላሂ። ሰው በዚህ ደረጃ እንዴት ይወጣው? ያ ሐቢቢ እኔ አንድ ጥያቄ ልጠይቅ። እንደ ሙስሊም ሰዎችን አይበድልም። ትክክለኛ ሙስሊም አይደለም። ዙልም በደል የሚባለውን ነገር አላሁ ተባረከ ወተዓላ በራሱ ላይ ሳይቀር እርም አድርጎታል። ያ ዒባዲ ኢኒ ሐረምቱ ዙልመ ዐላ ነፍሲ ወጀዐልቱ በይነኩም ሙሐረመን ፈላ ተዛለሙ። እኔ በራሴ ላይ በደልን እርም አድርጌያለሁ፣ እናንተ ባሮቼ ሆይ በእናንተ መካከልም በደልን እርም አድርጌያለሁና እርስ በርሳችሁ አትበዳደሏል። ሀጂ መሐመድ ወሌ የሚያውቃቸው ያውቃቸዋል፣ ዕልማቸውን ማለት ነው። ከ38 በላይ ኪታቦች እንደጻፉ ታውቃላችሁ? እስኪ ሀጂ መሐመድ ወሌ አንድ ኪታብ አለኝ የሳቸው የሚል ከእናንተ መካከል እስኪ 38 የሚደርሱ ኪታቦች አሏቸው። ግን የትኛው ኪታባቸው ነው ታትሞ ለህትመት የበቃው? ካሉበት ከሀገር እኮ ሲመጡ አዲስ አበባ ላይ ወሃብዮች ከፍተኛ እንቅስቃሴ እያደረጉ ስለሆነ የወሃብያዎችን እንቅስቃሴ ይገቱልናል፣ ወሃብዮቹን አፍ ያዘጉልናል ብለው ነበር ያመጧቸው። አላሁ ተባረከ ወተዓላ ልባቸውን ለተውሂድ ለሱና ክፍት አደረገላቸው። የሱናን ገመድ ሲጨብጡ ግን አንቅረው ነው የተፏቸው። ሀጂ መሐመድ ዕልማቸው እንዲህ በቀላሉ የሚታይ ዕልም እንዳይመስላችሁ። ሀጂ መሐመድ ወሌ ታስረዋል ታውቃላችሁ? ከሀገር የወጡት ለምንድን ነው? የት ነበር ይኖሩ የነበሩት? የበኒ መስጂድ ኢማም እኮ ነበሩ። የበኒ መስጂድ ኢማም ነበሩ ሀጂ መሐመድ ወሌ። ከ10 ምናምን ዓመት በላይ ነው ያገለገሉት ኢማም፣ በኢማምነት በኸጢብነት ዋና ኢማም ነበሩ። ጠይብ በሙነዘማው ጊዜ ሀጂ መሐመድ ወሌ ታስረው እስር ቤት ገብተው ቶርች ከመደረጋቸው የተነሳ ምላሳቸው እንኳን ወደ መኮላተፍ እንደተቀየረ ስንታችን ነው የምናውቀው? ከዚህ ስቃይ ጀርባ እነማን ነበር የነበሩት? እስኪ አስቡት። ኢትዮጵያዊ ዓሊም ሀጂ መሐመድ ራፊዕን ታውቋቸዋላችሁ? ኢትዮጵያዊ ሙሐዲስ ናቸው። በኢትዮጵያ ታሪክ እንደሳቸው አንዴ ልጨርስ መንብዬ። በዕልመል ሐዲስ ላይ ታላላቅ ስብዕናዎችን ያፈራ የለም እንደ ኢትዮጵያ ታሪክ። ከሱዑዲያ ኪታብ ሲላክላቸው ይከለከሉ እንደነበር ታውቃላችሁ? በሳዑዲ በመጅሊስ በኩል ሲመጣ በመጅሊስ በኩል እንዲመጣ ይደረጋል። ከዛ በኋላ አይ ይሄ የመጅሊስ ንብረት ነው ለእናንተ አንሰጥም ተብሎ። ሀጂ ራፊዕ እኮ ታውቃላችሁ ልጅ እንደሌላቸው መካን እንደሆኑ ታውቃላችሁ? ያን የመሰለ ሙሐዲስ ታላቅ የሆነችውን ሱዑዲያ ላይ ታላላቅ ኢማሞችን ያፈሩ ያቀሩት ሀጂ መሐመድ ራፊዕ አዲስ አበባ ሲመጡ ወንዝ ዳር ያለ የቀበሌ ቤት እንደኖሩ እዛው እንደሞቱ ስንቶቻችሁ ናችሁ የምታውቁት? አባ ኮራን ሰፈራ
ብዙ ነገሮች አሉ። ገና በጣም ይወጣል። ሌላ አንድ ነገር ላሳያችሁ። ወላሂ እንደዚህ አይነት ማለት እኔ እኮ በጣም የሚገርመኝ ማምዬ፣ እኔ በጣም የሚከፋኝም ምን እንደሆነ ታውቃላችሁ? የሀገሬ ሰው ለማያውቅሽ ታጠኝ ይላል። ስረ መሰረቱን ከአንዋር ጀምሮ በሰውየው ስብዕና ላይ የነበረውን በሴራ የተተበተበ በተንኮል የተተበተበ ህይወቱን የሚያውቅ ለሆነ ሰው ብርቁ አይደለም። እኛውም በሚዲያ ፕሮፓጋንዳ ተሸውደናል፣ ተሸንግለናል። ሚዲያ ላይ የተሰጣቸው ስም ሌላ ምንድነው ማሞ ሌላ መታወቂያው ሌላ እንደተባለው አይነት እኮ ነው። ማንነታቸው፣ ተግባራቸው ቀርቦ ያወቃቸው ከስረ መሰረት ጀምሮ ከአንዋር መስጂድ የነበረውን ታሪክ ክስተት በደንብ አድርጎ ያወቀ የሆነ ሰው ማንነታቸውን ያውቃል። ስለዚህ ይኸውላችሁ እኛ ምን እንላለን? ለማያውቅሽ ታጠኝ። ለማያውቃቸው ሰዎች ልታታልሉባቸው ትችላላችሁ። የሀገር አባት፣ የሀገር ዋልታ፣ የሀገር እንደምትሏቸው ማለት ትችላላችሁ። መንግስት ነው እንደዚህ ደረጃ እንዲወጡ እንደዚህ ነገር ተቀባይነት እንዲያደርጋቸው ከአገልግሎታቸው ከንጉሱ ጀምሮ ደርግንም ጀምሮ ወያኔንም ጀምሮ ስላገለገሉ ከዛ አንፃር ነው እሳቸውን ወደዛ ወደ ላይ ከፍ አድርጎ ያወጣቸው እንጂ ሀቢቢ እኔ ቆይ አንድ ጥያቄ ልጠይቅህ እስኪ መልስልኝ። እኔ አንተ ሙስሊም አይደለህም ተብያለሁ፣ ተከፍሬያለሁ። ዋህብዮች ሙስሊሞች አይደሉም፣ አላህ ከዓርሽ በላይ ነው የሚል ሰው ካፊር ነው ብለው ፈትዋ ሰጡ፣ ሙፍቲ ናቸው ተብለው እኔን አክፍረውኛል። እኔ አላህ ከዓርሽ በላይ ነው ያለው ከፍጥረተ ዓለሙ ተለይቶ ከዓርሽ በላይ ከፍ ያለ ጌታ ነው ብዬ ነው ማምነው። እንዲህ ካመንክ አንተ ካፊር ነህ ተብያለሁ። ዛሬ እሳቸው ሲሞቱ እኔ ለሳቸው ረሕመት እንድጠይቅን እንዴት ትንሽ እንኳን አያፍርም እንዴ ሰው እንዴ? በየትኛው ኸይር ሲጀመር ቆይ አይደለም ሲጀመር እንጀራ ካፊር ለሙስሊም እስትግፋር ያደርጋል እንዴ? አያደርግም። ሙስሊም ለካፊር እስትግፋር እንደማያደርገው ሁላ ማለት ሙስሊም ለካፊር እስትግፋር ያደርጋል? አያደርግም። እኔ እኮ ካፊር ነህ ተብያለሁ እና ሲሞቱ ለሳቸው ረሕመቱላህ ዐለይሂ ልል ነው እንዴ? ሲጀመር አክፍረውኛል እኮ ረሕመቱላህ ዐለይሂ እንዳልል አላህ ይዘንላቸው እንዳልል እኮ መጀመሪያ ከፍረሃል ተብያል። ታዲያ እንዴት ተብዬ ነው ዛሬ ለነሱ ረሕመት የምጠይቀው? አሕመዱላህ ተባረከ ወተዓላ እንደውም አላህን አመሰግናለሁ። ኢንጂነር አሁን እኮ እንደው ይሄን እዚሁ እንቋጨውና አሁን እዚሁ ያሉን ትንንሾቹን ደግሞ እንትን እንበል። ሰውየው ብቻ ሳይሆን እዚህ አንድ መሳላ ስላየው ነው። ይሄ ኮምፓራቲቭ ዳዋ ላይ ያላችሁ ሰዎች በደንብ ልታዩት የሚገባ ማለት ነው። አንድ የቁርአን አንቀጽ ታስታውሳላችሁ አለም እዚህ ጋር ሱረቱል ማኢዳ 120ኛው አንቀጽ ለተጅድ بعد اعوذ بالله تجدن اشد الناس عداوه للذين ይሄ የቁርአን አንቀጽ كفروا የሚናገረው ይሄ ቁርአን አንቀጽ አንድ ቄስ ፊት ለፊት ወጥቶ ስላለቀሰ ሳይሆን ለሆነ ሰው የአላህ ቃል በተወሳላቸው ጊዜ ያ ሐቅ በመጣላቸው ጊዜ በተመለከተ ያለ ጉዳይ ነው እዚህ ጋር የሚያወራው። ኤኒዌይስ ግን አንዱ ምን አደረገ መሰለ እዚህ ጋር አብዱራህማን ሰይድ ሜጤ የሚባል የሐሰን ታጁ ቡችላ ደረሳ ማለት ነው። ኦኬ ኢኽዋኒ እኔ በግልጽ ነው የምናገር። ምን ብሎ ይሄን ለጠፈ? የመጀመሪያውን ፎቶ ሁለተኛው እንጂ ምንም ሊገልጽልኝ የሚችል አያ የለም አለ። ለዚህ ለጳጳሱ ማልቀስ ጳጳሱ ያለቀሰው ሙፍቲ ጋር እንግዲህ ሌላ እንትን ሊኖረው ይችላል። ፓትሪያርክ ጳጳስ እንትን ቀለል አድርጋ አውራ የነሱ የመጨረሻው ሰው ነው። ፓትሪያርኩ ማለት ነው። ይሄንን የፓትሪያርኩን ለቅሶ ከዚህ ከቁርአን ጋር አድርጎ ለጠፈ። አንድ ሌላ ጉድ ላሳያችሁ። ከዛ ኡስታዝ አቡ ሃይደር ምን ብሎ ጻፈለት? የቁርአኑ አንቀጽ በምንም አይነት መልኩ ከቀሳውስትና ከጳጳሳት ጋር አይገናኝም። አያቱ ስለ ኢስላም ዳዋ ሲደረግላቸው ሐቅ መሆኑን ከመረዳት የተነሳ እንባ የሚፈሳቸው እውነታውንም ለመቀበል ምንም ኩራት የማይዛቸውን አካላት ብቻ ነው። ሰበበ ኑዙሉም በዛው መልክ ስለወረደ ማለት ነው። አንተ በፎቶ ያመጣሃቸውን የሚገልጻቸው አልበቀራ 120 ብቻ ነው። ወንድም አብዱራህማን ተሳስተሃልና ፖስቱን አስተካክለው አለው። ደለተው። ኦኬ ደለተው። ስለዚህ ሰዎች ያው ታውቃለህ የሐቅ ሰዎች ስክሪንሾት ያደርጋሉ፣
ይሄንን ስክሪንሻት የተደረገውን ነገር እንዴት ገናኝ ነገር አታገናኙ ማስተካከያ ከኡስታዝ አቡ ሃይደር ጋር እንትን ምንድነው እንዴት ትደልታለህ ብሎ አምቶ ምን አደረገለት? መልሶ ስክሪንሾቱን ፖስት አደረገለት። እሱ ግን ደልቶታል። እኒህ አይነት ሰዎች ናቸው። አንደኛ የሚናገሩት ነገር በእውቀት አይደለም። ይሄ ፖፑሊስት ናቸው። በቃ ፖለቲካን የዲን እንትን ነው መጠቀሚያ ነው የሚያደርጉት። ይሄ የኢኽዋን ፊክራዎች ማለት ይሄ ቁጡቢ ሱሩሪ ይሄ የሐሰን አልበና የመሐመድ ቁጡብ የሰይድ ቁጡብ እና የመሐመድ ሱሩር ተከታዮች የሱን አጀንዳ የሚያራምዱ ሰዎች እንዲህ እያደረጉ ነው ወጣቱን እንትን ያደርጉት ያሉ ሐረም እንትን መዲና መስጂድ ነበዊ ላይ ቆሞ ሙስባሃን ጠልጥሎ ምናምን የሌለ ነገር ነው እንትን የሚያደርገው ምናምን። እነዚህ ሰዎች ሙስሊሙን በምን እንደያዙት እንደዚህ አይነት ስሜትን የሚኮረኩሩ ነገሮች የሚገጥም እያስመሰሉ ለጃሂሉ ማለት ነው ማስቦረቂያ እየጻፉ የራሳቸውን ቢዝነስ ነው እየሰሩ ያሉት። እነዚህን በስነ ስርዓት መታገል አስፈላጊ ነው። በስነ ስርዓት ማለት ነው እና አሉ በጣም ብዙ ናቸው። የቁርአን አንቀጹ ሲጀመር የሚመለከተው ይሄው ተፍሲሩ ابن كثير ستملكت قال علي بن ابي طلحه عن ابن عباس ይሄው ترجمان القرآن እስኪ አብደላህ ኢብኑ አባስ ይናገሩ ስለዚህ ጉዳይ። ይሄው علي بن ابي طلحه ከአብደላህ ኢብኑ አባስ ይዞ ይሄን የቁርአን አንቀጽ በተመለከተ لتجدن اشد الناس عداوه للذين امنوا اليهود والذين اشركوا ولتجدن اقربهم موده للذين امنوا الذين قالوا انا نصارى የሚለውን አስመልክቶ نزلت هذه الآيات في النجاشي وأصحابه አለቀም አትወስዶም ከዚህ በላይ አያው ሰበበ ንዙል አለ። ይሄ ቁርአን አንቀጽ የወረደው ይላሉ አብደላህ ኢብኑ አባስ ترجمان القرآن حبر هذه الأمة وبحرها ይሄው የነብዩ አለይሂ ሰላቱ ወሰለም ዱዓ ጠብ ያላለባቸው አብደላህ ኢብኑ አባስ ጌታ አላህ የቁርአን ተፍሲር አስተምረው ብለው ዱዓ አደረጉለት። ይሄው አሊ ኢብኑ አባስን نزلت هذه الآيات في النجاشي وأصحابه ይሄ ቁርአን አንቀጽ የወረደው ነጃሽይን አስሐመተ ነጃሽይና በዘመኑ የነበሩትን የሱን ባልደረቦች አስመልክቶ ነው። ላ ሐውለ ወላ ቁወተ ኢላ እኔ በጣም የሚገርመኝ ነገር አዩሃናስ እንደው ሌላው ይቅር በአላህ ዲን ላይ እንደዚህ ደፋር እንድትሆኑ ያደረጋችሁ ነገር ምንድነው? ጅህልና። በአላህ ዲን ላይ እንዲህ በድፍረት ሌላ ምንም ነገር የለውም። ጅህልና እኮ ነው ታውቃላችሁ። ጃሂል ደፋር ነው ይላል ያገሬ ሰው ሲተርት። ጃሂል ደፋር ነው ምክንያቱም ሲናገር ካፉ ለሚያወጣው ንግግር ራሱ እኮ ባይዘው ይሄ የቢድዓ አንዱ አስተሳሰብ ነው። ይኸውላችሁ ሳሂበል ቢድዓ የሆነ ሰው የቢድዓ ባለቤት ወይም ደግሞ ዝንባሌውን የሚከተል የሆነ ሰው የቁርአን አንቀጾችና የነብዩ አለይሂ ሰላቱ ወሰለም ሐዲሶች እሱ ለሚፈልገው ዓላማ ያለ አግባብ በመለጠጥና በመጎተት ለሱ ዓላማ እንዲውሉ ጥረት ያደርጋል። ይሄ ከዚህ በላይ ምን ልንናገር እንችላለን? ቢላሂ አለይኩም አብደላህ ኢብኑ አባስ نزلت هذه الآيات في النجاشي وأصحابه الذين حين تلا عليهم جعفر بن أبي طالب بالحبشة القرآن بكوا ጃዕፈር ኢብኑ አቢ ጣሊብ የነብዩ አለይሂ ሰላቱ ወሰላም ያጎታቸው ልጅ በስደት ወደ ሐበሻ በመጣ ጊዜ በእነሱ ላይ ቁርአንን አነበበላቸው። በከው ሐታ ውስጦች ጺማቸው እስኪረጥብ ድረስ አለቀሱ። وهذا القول فيه نظر طيب لأن هذه الآيات مدنية وقصة جعفر مع النجاشي قبل الهجرة بلو وفيه النظر بلا يمتعلو. على كل حال عبد الله بن عباس نزلت هذه الآيات في النجاشي وأصحابه لقنو سو لنتقم ሚዳዳል ነው። አይናችንን በጨዋታውን በዚህ ደረጃ በአላህ ዲን ላይ በቁርአን ላይ ማለት በድፍረት መናገርስ አኺራን አበላሽም ትላላችሁ እህት ወንድሞቼ? ላ ሐውለ ወላ ቁ እኔ ወላሂ ነው ምላችሁ ያ ኡመተ ሙሐመድ ወንድሞቼ፣ አቡ ሙዓዊያ እንጀራ፣ አብዱል ከሪም ኡማ ወዴት ነው እየሄደ ያለው? ማሚ ኡማ ወዴት ነው እየሄደ ያለው? እኔ ወላሂ አንዳንዴ ቁጭ ብዬ ሳስብ ምን አይነት ቀብር ልንገባ ነው እላለሁ። እንደው ጀናዛችንን ራሱ መሬት እሺ ብላ ተቀበለን ይሆን እላለሁ። እንዴ
ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ነገር እኮ ይኸውላችሁ 100% ምንም ሳይቀየር ሲከሰት አየ ነው። ኢነላሃ ላ የቅቢዱ ልዕልመ ኢንቲዛዕን የንተዚዑሁ ሚን ሱዱሪል ዒባድ አሉ አላሁ ተባረከ ወተዓላ። ይሄ እውቀት ሸሪዓዊ እውቀትን ከሰዎች ልቡና ውስጥ ምንጭቅ አድርጎ አያወጣውም አሉ ነቢዩ ዐለይሂ ሰላቱ ወሰላም። ወላኪን የንተዚዑሁ ቢቀብዲል ዑለማ አላህ እውቀትን ከምድር ላይ የሚያነሳው አላህን ፈሪ የሆኑ አልዑለማኡ ረባንይን አላህን ፈሪ የሆኑ ዑለሞችን እንዲሞቱ በማድረግ ነው የሸሪዓን እውቀት የሚያነሳው። ሐታ ኢዛ ለም ዩብቂ ዓሊም እስከማይቀር ድረስ አንድ ዓሊም እንኳን ለሰዎች እስከማይቀር ድረስ አላሁ ተባረከ ወተዓላ ይገላቸዋል ዑለሞችን። ከዛስ ኢተኸዘ ናሱ ሩኡሰን ጁሃለን ሰዎች ሙስሊሞቹ ጃሂል የሆኑ አላዋቂ የሆኑ ሰዎችን ፈትዋ ሰጪ አድርገው ይይዛሉ አሉ። ከዚያስ እነዚያ ሰዎች እውቀት የሌላቸው ሰዎች የፈትዋ ወንበር ላይ ይቀመጡና ፈአፍተው ቢገይሪ ዒልሚን ፈضሉ ወአضሉ ያለ እውቀት ፈትዋ ይሰጡና ራሳቸውም ጠሞ ሙስሊሞችን ያጠማሉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የመጨረሻው ዓለም ቂያማ ሲቃረብ ሰዎች ይመጣሉ አሉ ነቢዩ ዐለይሂ ሰላቱ የስተኑነ ቢገይሪ ሱነቲ ከኔ ሱና ከኔ መንገድ ውጭ ባለ መንገድ የሚመሩ የሆኑ ሰዎች ይመጣሉ አሉ ነቢዩ ዐለይሂ ሰላቱ ወሰላም። ኢነማ አኻፉ ዐላ ኡመቲ አልአኢመተ አልሙዲሊን እኔ በኡመቶቼ ላይ በሙስሊሞች ላይ የምፈራላቸው ከመሲሕ ደጃል የበለጠ እሱ ከሚያመጣው ፈተና የበለጠ አጥማሚ የሆኑ ዑለማዎችን ፈተና ነው የምፈራው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አስቀድሞ አላሁ ተባረከ ወተዓላ ነግሯቸዋል፣ አውቀዋል። ለዚህም ነው ኡመታቸው እንዳይጠምባቸው ያስጠነቀቁት ነቢዩ ዐለይሂ ሰላቱ ወሰላም። ኧረ ተው ወላሂ ዲን እኮ ያስጠይቃል። እኔ በጣም የሚገርመኝ ነገር በሆነ መስሪያ ቤት ጉዳይ ላይ ምንም የማይመለከተው ሰው መግለጫ ይሰጣል እንዴ? አይሰጥም። እኔ ቀለል ላድርግላችሁ፣ ምሳሌውን ስፔሲፊካል እናድርገው። መከላከያን ወክዬ እኔ መግለጫ መስጠት እችላለሁ? ለመስጠትስ እደፍራለሁ? እህት ወንድሞች፣ ማዳመጥም አትችልም። እንኳን ለመስጠት ስታውቀው ነው የምታዳምጠው። የሚገባህም እኮ ማለት አይ ዝምስ እባላለሁ ዝምስ ይለኛል እንዴ? ምክንያቱም ምን እባላለሁ? አሁን ገና በማይመጣው መጣህ ነው የምባለው። ቀይ መስመር አልፈሃል እባላለሁ። ደብዛዬ እንዲጠፋ ነው የምደረገው። በእርግጠኝነት ነው የምነግራችሁ። ለሰሚ ማለት ለመርዶ ነጋሪ እንኳን እንዳልሆን ተደርጌ የት ሄደ ምን ጅብ ዋጠው እስከምባል ድረስ ዓለማዊ በሆነ ጉዳይ ላይ አስባችሁ። ታዲያ በዲን ጉዳይ ላይ የማንም የመንደር ውሪ እየተነሳ አፉን ሲከፍት በአላህ ቁርአን ላይ በአላህ ንግግር ላይ በጌታዬ ንግግር ላይ ያለ እውቀት ሲናገር ዛሬ ዝም ይባላል። አያችሁ ልዩነታችን። ከማ ተዲኑ ቱዳን ነው ጉዳዩ ማለት ነው። ወላሂ አላሁ ተባረከ ወተዓላ ለእኛ ትኩረት የሚሰጠን ለዲኑ በሰጠኑ ትኩረት ልክ ነው። ዛሬ ያ አላህ ለምን ተውከን እኛ ባሮች አይደለንም ወይ ብለን ስንጮህ ዱዓችን ጠብ እያለ ያልሆነው በስራችን የስራችን ውጤት ነው። ظهر الفساد في البر والبحر بما كسبت ايدي الناس። ወንደንም ጠላንም የኑሮ ውድነት እንላለን፣ ጦርነት እንላለን። የምታዩት ውጥንቅጦ የወጣ የዓለም ህይወት እንደምታዩት ነው። ይሄ ሁሉ የስራችን ውጤት ነው። ወደ ማንም ጣታችን እንዳንቀስር በአላህ ዲን ላይ እንዲህ እየተላገጠ እንዲህ እየተሾፈ ኡማው ግን በራሱ ካልመጣበት የራሱ ጉዳይ ነው። እያየን ነው አይደለም? ሰው በክብሩ ሲመጣበት እያየን ነው አይደል? እህት ወንድሞቼ፣ በክብሩ እንዴት አባቴ ነካለው ማን ስለሆንክ ነው አንተ እኔን የምትናገረኝ ይባላል። የአላህ ዲን ሲነካ ደግሞ አንተ ማን ስለሆንክ ነው በአላህ ቁርአን ላይ እንደፈለክ የምትናገረው የማለት መብት አለን እኛ። ያ ኡመተ ሙሐመድ ኧረ እንደው እኔ አላሁ ተባረከ ወተዓላ ለዚህ እኮ ነው ነቢያቶችን ከላከ በኋላ ህዝቦቻቸውን አስተምረው መጨረሻ ላይ መርሐባ አሳጥረውና ማለት ሊንክ ማለት ቴሌግራም ግቡ ማለት ከጀመሩ እነዚህ የውይይት ሰዎች መውጣት ሲፈልጉ ነው ከልምድ አንጻርና አሳጥረላቸው። ቀጥል
አይ መርሐባ ጨርሻለሁ። ነገር ነው ማለት እንዴ? ይሄ የሚወራ ነገር ነው። እኔ ዛሬ እንዴ ምን ነው ዛሬ እኔ እንጃ 3 ቀን ሁላ እንደዚህ ለሰላት ብቻ እያቋረጠ የምንገባው ሁላ እኔ ከዚህ በኋላ እኮ እኔ አልገባኝም ነበር። ታውቃለህ ድሮ አሁን ስለ ሽርክ ምናምን ኡስታዞች ያወራሉ ደጋግመውና እንትን ነበር ይመስለኝ እኔ እንዴ ሪል ታይም እንደዚህ ባይኔ እንደዚህ እያየሁኝ ስላልሆነ በቃ የሆነ ብዙ አብዱልካሪም ብዙ ነገር አየሁኝ እኮ አሁን ትራሱ ሲመጣ ገርሞኝ እኮ አሁን እኮ እስካሁን እሱ ሐሳብ ላይ ነው ያለው ታውቃለህ እየሰማሁኝ ማለት ነው። እኔ አሁን ከገረመኝ ነገር ምን ታውቃለህ? ዛሬ የወጣውን ሰው ለቀብር አይተዋል። አሁን ያ ሁላ ሰው ምንድነው ብለህ ነው ማሰብ መቻል አለበት። ገብቷል? በዛ ነገር አስተያየት አድርግላቸው እሱን ፓርት የዳስሱትንም አስተያየት አድርግላቸው። አስተያየት አድርግላቸው ስለ አይደረግም እኮ ግን በቃ እኮ አለፈ እኮ በቃ ሄደ። ሰውየው እኮ ፖስት ትራሱን ይዞ መምጣቱ በረከታቸው በጣም የሚደርስለት ሰው ነው ያኛው። እንዴ በጣም የሚገርመው እኔ አሁን ምን አለ መሰለህ አብዱልከሪም፣ አሁን ብዙ ይሄ ሰውዬ ኸይር ነገር እንደዚህ አድርገው ነገር የሚሉት ነገር አለ። ምን አለ ነው አሁን አንድ ሰው እኮ የሰራው ነገር አሁን ለምሳሌ ሐጅዙል መካን አንተ ላታውቃቸው ትችላለህ። ሐጅዙል መካን ብንል የአንዋር መስጊድ ኢማም ናቸው፣ ኸጢብ ናቸው፣ በዚህ ይታወቃሉ። ከሐጂ ሳኒ ጋር የነበሩ ሰዎች ናቸው። እንደዚህ አሁን እከሌ እና ሐጂ ወሌን ብትጠራ ቅድም ጠቅሶልሃል። አሁን ወደ እሳቸው ስትመጣ እንደው አንድ ኪታብ ሳላቸው የትስ መስጊድ ኢማምነት ሆነው አሰግደዋል። ምንድነው የሰሩት? መተው ቲቪ ላይ እኮ እኔ የመካ ሱቅሱቅታ የለኝም የሼኾቼ ነው ጉዳይ የለኝም ሐጅ ማድረግና ዑምራ ማድረግ ብለዋል። እንደው ማለት የሚገባቸውን ነገር ያልተናገሩት ነገር ምን አለ? እኔ ከሙስሊሙ በላይ ክርስቲያኑ ማህበረሰብ ነው የሚወደኝ። እኔ አባይ ፀሐዬ ሙስሊሙ እነዚህን ሰዎች ግደል ብዬ ነበረ። ብዙ ነገር የምናነሳቸው አንድ ሰው እኮ ገብቷል የሆነ ነገር ኸይር ነገር ሲኖረው እንደዚህ ሰርቷል ለዲኑ እንደዚህ አድርጓል ትላለህ። እስኪ እንደው አንድ ካሴት እንደው የተናገሩት በድሮ ጊዜ ካሴት ነው ይሄ ሲዲ ከመጣቱ እስኪ እንደው ዳዕዋ ያደረጉበት ነገር አለ ወይ? እንደው አንድ ሲዲ ሳላቸው ወይ? አንድ የጻፉ ኪታብ አላቸው ወይ? ከእሳቸው የወጣ ሼክ አለ ወይ? ተቀርቶ አሊም ተብሎ አሁን ኢትዮጵያ ውስጥ የምታየው ሙሐዲስ በሙሉ ከሐጂ ራፊ የወጣ ነው አይደለም እንዴ? እስኪ ከእሳቸው ላይ የወጣ ሰው አሊም አለ ወይ? ሐጂ ራፊ እንኳን ሌላውን ቀርቶ እሳቸውን ቀርቶ ይቅርና የአንዋር መስጂድ ኢማሙንስ ማን ነው? እሳቸው ላይ አይደል ሐዲስ የቀረው? ሁሉም እነ ሼህ መሐመድ መነየው ብትል የሸወጀሌ መስጊድ ኢማም ሙሐዲሱ ብትል ጠቅላላ ኢትዮጵያ ውስጥ የሚባሉት በሙሉ እንደው እኔ አሁን እስኪ እሳቸው እንዲህ አድርገዋል ብለው ሰው ያምጣ። በቃ የሆነ ሰዓት አብይ ያመጣና ላይ ቁጭ አደረጋቸው። ሰው ያንን ተከትሎ ሄደ። በቃ خلاص እስኪ ይሄንን መስጊድ እንደዚህ አሰርተዋል ይባላል። ወጥተው ቤተክርስቲያን አሰርቻለሁ ነው ያሉት። መስጊድ አሰርቻለሁ ብሎ እንኳን ነገሩን። እንደው እሳቸው ያልተናገሩት ምናምን ነገር ይባላል። ከታች ኮሜንት ላይ አጃርገዋል ሰምቻለሁ። እንደዚህ መልስ ለመስጠት ነው። ከታች አጃርገዋል 40 ጊዜ አድርጌያለሁ ብለዋል እሳቸው። ቃለም ጠይቅ ላይ ሰምቻለሁ። ሁላ ንያ ነው አይደል? እነማ الأعمال بالنية ንያ ነው አይደል የሚታየው? አብዱል ሐኪም ንያ የለኝም አሉ እኮ። አንተ ጀሰዴ ቢሄድ ምን ትርጉም አለው? እኔ ፍላጎት መልስ ለመስጠት ያህል እንዲሁ ለእንትን ያልኩት ስለ እሱ ምን ይጠቅማል ነው አሁን ያ ፓርት ዝም ብዬ እና እሳቸው ቀጥታ ብለዋል። ሱቅ እንግዲህ ላታውቁት በወሎኛ ነው የተናገሩት። ሱቅ የለኝም ማለት ምንም ፍላጎት የለኝም አላማ አይደለም ነው። በቃ እኮ ይሄን ተናገሩ። አሁን እኛ በግል የምናውቀው ብዙ ነገሮች አሉ። ተዋን ማናወራው ግን ለሚዲያ የማይጠቅም ምንድነው? እስኪ ይሄን ነገር አድርገዋል ለሙስሊም ማህበረሰብ እስኪ ብሎ ሰው አንድ ሰው ይምጣ እስኪ። የሁላችን አባት ምንድነው? ይሄ ምን ትርጉም አለው? እስኪ አሁን ስለ ሐጂ ወሊ አንድ ነገር ሰው ተናገር ቢለኝ ወላሂ የምናገረው ብዙ ነገሮች አሉ። እንዲህ አድርገዋል የማውቃቸው ነገር። ስለ ሐጂ ዙል መካን ቢባል እንደው ልጃቸው ከሳቸው እንኳን የወጣ ኸይረኛ ልጅ አውጥተዋል እንደው እንላለን። እስኪ ከሳቸው እንደው አንዳንድ ጊዜ በግል ጉዳይ ባንገባ ጥሩ ነው። ብቻ ግን እንደው ይሄ የግል ጉዳዩ እኛ አይመለከተንም። እኛ ከዲን አንጻር ያለውን ነገር ብቻ ነው ምንቃኘው። የግል ጉዳዩ የግል ጉዳይ ነው። በሰራው የግል ወንጀሉ አላህ ተባረከ ወተዓላ ይተሳሰባል። አላህ አውፍ ይበለው። የግል ወንጀሉ አይመለከተንም። እኛ
ግን ከዲን አንጻር ይህ የአላህን ዲን ከመጠበቅ አንጻር ሽርክን ከመዋጋት አንጻር እንደዚሁም መጪው ትውልድ ላይ ከተጋረጠው አደጋ አንጻር ይህ ነገር በጠዋቱ በእንቁላሉ ጊዜ በቀጣሽ ኑሮ እንደተባለው ካልሆነ በጣም ከባድ የሆነ አደጋ እየመጣብን ነው። እኛ የሽርክ ضريح የምናውቀው በስፋት ሰዎች የሚዘይሩት የሚሳፈሩለት የክፍለ ሀገር ضريح ነበረ። አሁን ደግሞ መሀል አዲስ አበባ ላይ የኢትዮጵያ ዋና ከተማ ላይ ከተለያዩ የዓለም ክፍሎችም የሀገሪቱ ክፍሎች ሰዎች ሊሰበሰቡበት የሚችል ضريح ለማቋቋም ያላሰለሰ ጥረት እየተደረገ ነው። እኔ ቅድም ተናግሬያለሁ። ቀብሩ የግለሰብ መሬት ላይ ወይም የግል ይዞታ ላይ እንዲሆን የተፈለገበት ዓላማ በጣም ረጅም ዓላማ ነው። የሙስሊሙ ንብረት የሆነ የሙስሊሞች መካነ መቃብር ላይ እንዳይሆን የተፈለገበት ከኋላው ምን አለ? ራሱን የቻለ ሰፊ የሆነ እቅድ የተነደፈበት ነገር አለ። ሲጀመር ነቢያችን ሰለላሁ ዐለይሂ ወሰለም ሳይሞቱ ቀብሬን መመላለሻ ቦታ እንዳታደርጉብኝ፣ የኔ ቀብር ላይ መስጂድ እንዳትሰሩ ብለው ይሁዳዎችና ነሳራዎች እንዲያደርጉ ነበር። ስለዚህ በዚህ ተግባራቸው የተረገሙ ናቸው ብለው ማስጠንቀቃቸው እኮ ዝም ብሎ በቀላሉ የሚታለፍ አይደለም። ነቢያችን እንዳይመለኩ ስለሰጉ ነው። ሷሐቦች ለእነርሱ ያላቸውን ፍቅር ያውቃሉ። ለኢስላም የከፈሉትን መስዋዕትነት ያውቃሉ። ስለዚህ ብዙ ተከታዮች በስራቸው ስላሉ እነዛ ተከታዮቻቸው መንገድ እንዳይስቱ መንገድ እያመላከቱ ነበር ነቢዩ ከመሞታቸው በፊት። መርሐባ ይህንኑ ራሱ እንገልብጠውና ደብል ስታንዳርድ እናድርገውና እኚህ ሰው ለኡማው ኸይር ቢያስቡ ኖሮ ከሞቱ በኋላ ሰዎች እነሱ ቀብር ላይ እንዳይልከሰከሱ ፍላጎት በነበራቸው ኖሮ በጣም ብዙ ሙሪድ ተከታይ እንዳላቸው የሚታወቅ ነገር ከመሆኑ አንጻር እንዴት ነው ያላስጠነቀቁት? እስኪ ነቢዩ ያስጠነቀቁትን ነገር ይሄ እኮ ግልጽ ነገር ነው። ቢላሂ አለይኩም ግልጽ ማለት ከቀጥር ፀሐይ የበለጠ ፍንትውትው ያለ ግልጽ የሆነ ጉዳይ ነው። ጭራሽ በግሌ ቦታ ላይ ከሙስሊሞች ነጥላችሁ ቅበሩኝ ማለቱ በራሱ ከኋላ የሚያስተላልፈው መልእክት አለ። ሰው አሁን በዚህ ኑዛዜያቸው ምክንያት ማለት ሱአ ظኑስ መጥፎ ጥርጣሬውስ ቢገባ ይፈረድበታል? እስኪ ልጠይቃችሁ፣ ይፈረድበታል? ምክንያቱም የራሳቸው ኑዛዜ መጥፎ ጥርጣሬ ሰዎች እንዲጠረጥሩ የሚያደርግ ኑዛዜ ነው የተናዘዙት። ቢያንስ አንድ ሰው እንኳን የለም እንዴ ያንን ነገር እንትን ቢያንስ ዛሬ ከዚህ ሁላ ህዝብ እንደዚህ እየዳበሱ ይሄ ምንድነው የሳጥን ነገር እየተዳበሰ ሰውነት እየተዳበሰ ሰውነት እየተቀባ አውቀሃል። ግን ያን ቦታ ቴዲ አፍሮ እኮ የጨፈረበት ቦታ ነው። መጀመሪያ ቴዲ አፍሮም ጨፍሮበታል። ከዛ አስክሬኑ ደግሞ ተቀመጠበት። ኧረ እሱ እንትን ስለ ኮሚኒቲው ራሱ ተሰብስቦ ነክቶ ሲዳብስ ሰውነቱን ምንድነው የሚደርሰው? እኔ እኮ ገደል ላይ እኮ ያለውን እየሳልኩት እኮ ነው እንጂ ያልተረዳችሁኝ። እኔ በቃ እኛ ጋር ተፈጠረ ማለት ነው ይሄ ነገር እያልኩኝ ነው። ታውቃለህ ጀስት ድሮም አለ እንጂ ድሮም አለ እኮ ነው አሁን የምንልህ እኮ ድሮም አለ። ከዛ እንትን የትራሱ ደግሞ ባሰ። ያኛው ቀንቼ ነበረ አንድ ሰውዬ ደግሞ ትራሱን ይዞት መጣ አለ። የበለጠ ከኔ በለጠኛ እኮ የሆነ እኮ እንትን ሆነ እኮ ይሄ ትልቅ ነው። ሰፋ ያለ ነገር ወሰደ እኮ በረከት ይተላለፋል ነገር ነው። ይሄ በረከታችሁ ይደርብ የሚለው ነገር እኛ ጋር መጣ ማለት ነው። እዚህ እስካሁን አላመንኩም። ታምናለህ? ጭንቅላቴ ስቲል አለ ገርሞኛል በጣም። ይሄ እኮ እንጠነቀቅ እኮ ነው የሚገባው ወላሂ። በጣም ሁሌም ሊወራን በቃ ይሄ እኮ ሽርክ እኮ ጀመረ እኮ በቃ ሊትራሊ ማለት ነው። ዴይ ዋን ብሎ ዛሬ ማለት ነው። እኔ እንጃ እኔ ዛሬ ዴይ ዋን በቃ ሪል ባይኔ ያየሁኝ ዛሬ በቃ እንደዚህ አይነት ነገር እኔ እንደሱ እኮ አሁን ያ አስክሬኑ ያለፈበት ሚሊኒየም ቦታ ላይ ወደፊት እኮ ዘፈን መዘፈን የለበትም እሳቸው የተቀመጠበት ሊሉ ነው እኮ እነዚህ ሰዎች ቆይተው። ሚሊኒየም አዳራሽ ራሱ በቃ እዛ ቦታ ላይ ሁልጊዜ በሄዱ ቁጥር ያንን ነገር ሊያደርጉ ነው፣ የሚዳብሱትን ነገር ሁልጊዜ ሊያደርጉ ነው ማለት ነው። አንድ ነብይ ያጣች አሉ አይደል? አሁን እኮ ብዙ ነገር ዛሬ ያየነው ብዙ ነገር ነው። አላህም ተሰደበ እንጂ አብዱልሐኪም ከላይ ያለውን ጽሑፍ አላነበብከውም እንዴ? እንዴት አድነው እያልን እንዴት ይላል? እከፍራለሁም እኮ ብከፍር ይሻለኛል እኮ አለች። ወላሂ በጣም ከባድ ነው ይሄ። እኔ ወላሂ የሆነ ኪታቦች ላይ ምናምን ድሮ የሆነ አላህ እኔ ይሄ እኮ አሁን ሪል ታይም አለ እንደ ብዬ ነበር ማስበው ታውቃለህ። ይሄ ያን ያህል እኔ አልገጠመኝ በዚህ
አልተጋለጥኩም እንደዚህ የሆነ እንደዚህ ነገር እና ከአዲስ አበባ ስላልወጣ ነው ስለ በቃ የሆነ አልተጋለጥኩም እንደዚህ አይነት ነገርና የሆነ አልገጠኝም። አሁን ሳይ በቃ ህልም ነኝ ይመስለኛል። ስለ የሆነ ሰው ሞቶ ነብይ ሞተ ሲባል ማለትም የሀበሻ አንድ ነብይ አጣች ፕላስ ደግሞ አላህ ለምን እሳቸው እንዴት ይወስድብናል ምናምን ነገር ከዛ ቀጠል አደረገና እየተዳሰሰ ሰውነት ይታሻል ሴቶቹ ያ ደግሞ እንትን ብሎ ልብሳቸው የደረሰው ሰው አለ ለእንትን ትራሱ የደረሰው ሰው አለ እኮ በጣም እኮ ነው የሚገርመው። ላኢላሃ ኢላላህ ይሄ እኮ 300 ወይ 200 ሰዎች ላይ እኛ አሁን ዛሬ ላይቭ ከፍተን እዚህ ላይ እኮ ነገር አይደለም መወራት ያለበት በጣም ትላልቅ ሚዲያ ላይ መወራት ያለበት በቃ ህዝብ ጠፍቷል ማለት እኮ ነው ሊትራሊ። የሆነ ኮሚኒቲ ከጠፋ ደግሞ አደጋው አንድ እንደ ቀልድ ልንወስደው አይገባም። እዚህ ያላችሁ ሰዎች ኮሚኒቲ ከጠፋ ማለት ነው የሆነ አሁን እንደ በጣም እዚህ ያላችሁ ሰዎች አንድ እንድትረዱ የምፈልገው በቃ እዚህ ያላችሁ እንድትረዱ የምፈልገው ኮሚኒቲ ሲጠፋ ያ ኮሚኒቲ የሚዋለድ ነው። እናንተ ያልገባችሁ ነገር እሱ ነው። ሲዋለድ ሌላ ተተኪ ሌላ ኮሚኒቲ ነው እንትን የሚለው እንትን ህዝብ ነው። አንድ ኮሚኒቲ ከፍ እያለ በመጣ ቁጥር አደጋ ነው የሚሆነው። ያልገባችሁ ያ ነው። የሆነ አሁን ልክ የሆነ 8 ሰዎች ነው ያሉት ብላችሁ ብትወዙ አሁን 8 በዝም ብላ በትንሽ ቁጥር 8 ሰዎች ምናምን ነገር ከዛ ይጠፋሉ እኮ አይነት ነገር እንደዛ እንዴት ነው የምትሉት እናንተ? ይሄ ሁላ ህዝብ ይሄኛው ነገር ልክ ነው ብሎ ካመነና ማንም የተች ሰው ካሌለ ይሄ ሁላ ህዝብ ደግሞ ይሄኛውን ነገር ልክ ነው ብሎ ለሌላ ለሚወልደው ለሚቀጥለው ጀነሬሽን ነው ይሄን የሚያስተላልፈው። ይሄ ማለት በጣም ይሰፋል ማለት ነው ከዛ በኋላ እና ይሄ አደገኛ ነው። ይሄ ዝም ሊባል አይገባም ነው። እንደውም በጣም ትልቅ መድረክ ላይ ሊወራ ነው የሚገባው። ቄሶች ተቀምጠው ምናምን እኔ ቪዲዮን አላየሁትም፣ ግን ጸልየዋል ምናምን ከሆነ መስቀላቸውን እንዲያስቀምጠው ምናምን እሱም ይሄም በጣም ከባድ ነገር ነው። እስቲ ቀጥል እንጂ ከባድ ነው። ታች ያላችሁ ሰዎች እንጃ ዛሬ ግራ ያው ኮምፓራቲቭ ነው፣ ግን ይሄ ግልጽ ኮምፓራቲቭ በለው። እኔ ለምን እዛ ገድል ምናምን እላለሁ እዚህ አጠገባችን እያለ የሆነ ነገር እንዴ ምን ሆናል? አሁን በምን ሞራል ነው እኔ ከፍቼ ገድለ ገብረ መንፈስ ቅዱስ ብዬ ከፍቼ እንዴት ነው መተቻቸው ራሱ ወደዛ ክርስቲያኖችን ማለት ነው። ኦሬዲ እኮ እዚህ አየን እኮ ለምሳሌ ምን ብዬ ነው ከፍተው የበረከታቸው እንዲያድርብን ምናምን የሚለውን ፓርት ላይ ነክተዋቸው ተፈወሱ ምናምን እንደዚህ ሆኖ ተሻላቸው የሚል ክፍጹት ከፍቼ እንዴት ነው ማነበው? ያንን በዚህ በኩል እንትን ትራስ ደርሶናል የሚል ኮሚቴ ከዚህ በኩል ኖሮ ማለት ነው። ምን ብዬ ነው ማወራው? አሁን እኮ ገርሞ ምንም ያው ነው ሆነ እኮ ጀስት እና አንድ ኮሜንት ትዝ ብሎኝ ነበር። የሆነ አንድ ቦታ ላይ ዋሃብያዎች ምናምን የሚል ጽሁፍ ተጽፎ የሆነ አንድ ክርስቲያን ማን ናቸው ዋሃብያዎች ምናምን ይላል። የሆነ ክርስቲያን ነው የሚለው። ከዛ የሙስሊም ጴንጤዎች አይነት ነገር ኮሜንት ተጻፈና የሙስሊም ጴንጤዎች እኔ ገርሞኝ ነበረ። ከዛ አሳልኩት። ፕሮቴስታንቶች መሰረታቸው የሆነ 5 ሶላዎች አሉ። ሶላ ሲሉ ያው ብቻ ማለት ነው። አንደኛው ኢየሱስ ብቻ ነው። ኢየሱስ ብቻ ሲሉ እነሱ ከኢየሱስ ውጭ ሌላ አካል እንዳይደረብ ነው ብሎ የሚያምኑት። ለዛ የገደደገ ምናምን ገብላ የሆነ ነገር አይቀበሉም ቶታሊ ማለት ነው። ኢየሱስ ብቻ ብለው ነው የሚያምኑት። እና እኛን ሲሉ ለካ ይሄ ቀብር ማምለክ ምናምን የሚባለው ነገር እሱን የማይቀበሉ ሙስሊሞች አሁን ደስ ብሎኛል። ይሄ ኮሜንት ዛሬ አይገባኝ እኔ ነኝ ተመችቶኛል። እንዴ ልክ የሙስሊም ጴንጤ ለካ የሙስሊሞች ሆኖ ሶላ አላህ ብቻ ብለው የሚያምኑ ነው እያለች ያለችው ልጅቷ። አላህ ብቻ በቃ አምልኮ ለአላህ ብቻ እና እንዴ ነው እንጂ እንዴ እኔ አሁን የዛኔ ኮሜንቱ የተፈሰረልኝ ዛሬ ነው። እና እንዴ ቢያ ጀስት ላይክ እንትን የማይቀበሉ አይነት ነገር ነው እኮ ልክ በዛ ምሳሌ ከተደረገ ማለት ነው። እንዴ በጣም ነው የሚገርመው። እኔ እንጃ አዲስ ሆኖብኝ ነው ከይቅርታ ጋር ማለት ላይ ሳወራ አዲስ ነው የሆነብኝ እንዴ ሪል ታይም ባይኔ ሳይ እንደዚህ አይነት ነገር ማለት እና ቀጥል እንጀራ አቋረጥኩ። ኧረ ችግር እንትን ቀብራቸው ላይ ግን የመጅሊሶቹ ባለስልጣን ሂደዋል ግን ወይስ ሚሊኒየም ላይ ነው የተለያዩት? መቼም እዛ ሂደው ከሆነ በጣም ከባድ ነው የሚሆነው ነገር። ሂደው ከሆነ ማለት ነው እያሳዩ ነበር። እኔ እንጃ እሱን ፓርት አላየሁም፣ ግን አንድ ላይ እንትኑ ሳጥኑ ተቀምጦ የሆነ ተሰብስበው ምናምን ነገር ነበር። እሱን አይቻለሁ። እና ግን የዳበሱ ሴቶቹ ራሳቸውን ሲቀቡም አለ። እሱ ሚሊኒየም አዳራሽ ነው። ቀብሩ የተደረገው ደግሞ እዛ 1000 ካሬ ሜትር ተብሎ የተቀሻው 1000 ካሬ ሜትርም አይደለም እየተባለ ነው። እዛ ቦታ ላይ ግን መሄዳቸው በጣም ከባድ ነገር ነው በጣም
ማለት እንደው እንደ መጅሊስ እኔ አሁን ሌላ ርዕስ እንዳትሄድ እንጀራ ወደ ሌላ ርዕስ እንዳትሄድ። ቆይ ትራሱን ወስደው የእሳቸውን ማቴሪያል ወስደው ምንድን ነው የሚያደርጉት? እሱን ንገረኝ። እኔ አሁን ያልገባኝ እሱ ነው እኮ። ይሄን ያህል ሰርቤት ያደርጉት ዳብሰው ነኳቸውና ሴቶቿን ዳስሰው ሰውነታቸውን ቀቡ። በእነሱ አሁን ፖስቱ የሰፖስተው ሰውዬ ቀቡና ሰውነታቸው በእነሱ ቀንቶ ነው ያለው። ነክተው ሲቀቡ ምንድን ነው የሚያገኙት? ይሄ ሰውዬስ ለረጅም ጊዜ የሚሆን ትራስ ይዞ መምጣቱ ምንድን ነው? ይሄኛውን ነገር ችግሩ ምን መሰለህ? አሁን ተበሩክ የሚባለው ነገር ራሱ የሚያውቁት አይደለም። አሁን ለምሳሌ የሆነ ነገር ያምህና የሆነ ነገር ሲያምህ ወይ የሆነ ነገር ያንን ነገር ታደርጋለህ አይደለም እንዴ? ከዛ ነገር እንዲያድንህ ወይንም የሆነ ነገር ወይ ወንጀል ሰርተህ ምናምን እንደዛ ነው የሚያስቡ። እነዚህ ሰዎች እኮ ያንን ነገር ነኩ ምንም ነገር ለውጥ የላቸውም እኮ በቃ ዝም ብለው ብቻ ሲደረግ ስላዩ ነው። በቃ ያንን ነገር በቃ ኢቲቃዳቸው ወይንም ንያቸው ምንድነው? ያንን ነገር በማድረጋቸው የሆነ ነገር የሚያገኙት ነገር አለ ወይ የሚያማት ነገር ካለ እዛ ቦታ ላይ ያንን ነገር ነክታ ታደርጋለች። ያሽለኛል ብለው ማለት ነው፣ ያድነኛል ብለው እንደዛ ነው የሚያደርጉት። አሁን ይሄ ሰውዬ ትራሱን የወሰደው ሰውዬ በቃ እንደዚህ ነው። በቃ ሌላ ነገር ነው የሆነ በቃ ነገ ወዲያ የሆነ ሰው ቢታመም እስኪ እንደዚህ እሳቸው ትራስ አለ እስኪ እንከው ምናምን ሲሉት ቤቱ ይመጡ ነው ማለት ነው እኮ። በእሳቸው በኩል እንዲህ ጸሎቱና በዛ ዞሮ እንትን ልክ አሁን ኦርቶዶክሶችን ስጠይቃቸው እኮ ስዕሉ እንትን ይላል ወይ ምናምን ብለህ ስጠይቃቸው አይደለም ይሉህና አምላክ በስዕሉ በኩል ነው እያዳነ እየፈወሰ ያለው ምናምን ብሎ ልክ እንደዛ አሁን አላህ በትራሱ በኩል እንደዛ ሊሉን ነው ማለት ነው። ቀጥታ ነው እንጂ እንደሱም እንኳን ቢሆን እኮ ቀጥታ ነው እንጂ ቀጥታ እሳቸው የነኩ ስለሆነ አላህ ለእሳቸው የሆነ ሙዕጂዛ ስለሰጣቸው የተአምር ስለሰጣቸው ያንን ነገር በመንቀጥ ቀጥታ ነው። አንተ በተዘዋዋሪ መንገድ ምናምን ቀጥታ ነው እንጂ ከባድ ነው ወላሂ ከባድ ነው። እኔ አሁን ብርቅ ሆኖብኝ ያለሁት ሊትራሊ አላ እንደዚህ የድሮቹ ባለማወቅ ነው የሚፎገሩት ብዬ ነበር ማስበው። ሪል ታይም በዚህ ዘመን እንደዚህ አይነት ነገር መኖሩ በጣም የሚገርም ነው። እንዲህ ምን ሆናቸው አሁን እኮ 21ኛው ክፍለ ዘመን ላይ በዚህ ሰዓት ላይ አሁን በዚህ የሆነ የተለያዩ ኪታቦች ምናምን ነገር በዚህ ቴክኖሎጂ በጣም በረቀቀበት ጊዜ ላይ ይሆናል አይደል? አላህን ብቻ ማምለክ ዲን ላይ ሌላ ነገር አለመጨመር የሆነ እንደዚህ ነክቶ ምናምን ይሄ ነገር አትሊስት አለ አይደል? ከዚህ ትንሽ ራቅ ማለት አለባቸው አይደል? የሆነ ይሄ እኮ የሆነ የድሮ ሰዎች ይፎገሩ ግን የሆነ አሁን ላይ ግን እንጃ የሚከብድ ይመስለኛል። የበገል ብዙ ሀብት ነው የምትላቸው ሰው ጠንቋይ ቤት የሚሄድ እኮ አሉ እኮ። አሁን አንዳንድ የምንሰማው ነገር በጣም ከባድ ነው እኮ። እኔ እንደው ብዙ ሰው ተውሂድን አውቀዋል ገብቷል። የአዲስ አበባ አሁን ለምሳሌ በመጅሊሱ ምርጫ ስለመረጠ የሚፈለጉትን ሰው ስለመረጠ በቃ ሰው ገብቶታል ነቅቶታል ብዬ ነበር የማስበው የነበረው። አሁን ይህንን ያክል ሰው ሲወጣ ስታይ እንደገና ደግሞ እንደዚህ ሀብታሞች ምናምን ተብሎ ደግሞ ጠንቋይ ቤት ሲሄዱ ወይ ምናምን ሲሄዱ ስትሰማ በጣም ትደነግጣለህ። ማህበረሰቡ ምን ያክል ከዲን እየራቀ መሆኑ በጣም ነው የምትረዳው። በጣም አስቸጋሪ ነው። ከዲን ርቋል። በነገራችን ላይ ክርስቲያኖችን ፓርቲ የተወሰነ ለመዳሰስ ያህል ክርስቲያኖች ለምንድን ነው የኛውን ሳይድ የሚወዱት የሚለው ነገር ላይ አንተም ሪፍሌክሽን ትሰጣለህ። እዛ ላይ ክርስቲያኖች ለምንድን ነው የኛውን ሳይድ እንትን የሚሉት የሚለውን ሀሳብ እኔ የግል እይታዬን እንትን እላለሁ። ያን ያህል እዚህ ጋር እንትን ይሄ ምንድን ነው ከጽንሰ ሀሳብ ከታሪክ አንጻር ምናምን አልዩትም ያን ያህል ግን እኔ ባየሁት በዚህ ጊዜ ባየሁት ነገር አንጻር ነው የማወራው። አንተንም ሰፋ አድርገህ ትነግረናለህና እኔ ሳየው ብዙ ጊዜ ክርስቲያኖች ሰፖርት ሲያደርጉ ማየው ከክርስትና ከእስልምና የሆነ ለነሱ ላይ የሆነ አደጋ ማያደርስባቸው ነው። አደጋ ስል የድብድብ ቦክስ ምናምን ያልኩኝ አይደለም። በእምነት ደረጃ እነሱ ላይ የማይመጣባቸውን ለምሳሌ ኮምፓራቲቭ ላይ ልትወስድ ትችላለህ። እነሱ ላይ ቻሌንጅ የሚያደርገው ከዛኛው ሳይድ አይደለም። እስልምና ላይ ጥንካሬ ይሄ አጓጉል ነገሮች አለው አይደል? ይሄ ታውቡት መሸኘት ወደዛ ወደዚህ የሆነ ሃይማኖቱን ጠንቅቅ አድርጎ እንዲያውቅ የሚያደርገው ይሄኛው ነው። ይሄነዛ አይደለም። የተለያየ ይሄ በቃ አያሽቃብጥልህም ወደዛ። ስለዛ ሃይማኖቱን ጠንከር አድርጎ የያዘውን አካል አይፈልጉትም ነው ሳይው ማለት ነው። በይሄኛውን ሳይድ ነው የሚወዱት። ምክንያቱም ለነሱ ምቹ ነው ይሄኛው ሳይድ። በቃ ጭራሽ ምንም እንትን ራሱ አይደለም። ይሄ ለነሱ ስጋት ሁላ አይደለም። ስጋት ሲባል ከእንትን አንጻር አይደለም፣ ከእምነት አንጻር ራሱ ስጋት አይደለም። እንደውም የሆነ
ለዘብ ያለ ክርስቲያን ትንሽ የሆነ እንደውም ለዛ የቀረበ ነገር ነው የሆነ አኗኗራቸው ራሱ በቃ ይሄ እናንተ የኛ ነው ያም የኛ ነው አይነት ነገር ማለት ነው። ለዛ ያኛው ይመቻል ስለሚመቻቸው ነው ያንን ሳይድ ሰፖርት የሚያደርጉት እንጂ መጽሐፋቸው ጭራሽ ነው እንትን ማይለው። አሁን ዝም ብሎ አጸደገነት ያኑራቸው ምናምን እሳቸው ምናምን ይላሉ እንጂ በውስጣቸው ያውቃሉ እንዲሁ ለፖለቲካው እንዲመች ነው። መጽሐፍ ቅዱስ ላይ ራሱ ይናገራል። የነሱ መጽሐፍ ላይ ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ ካያችሁ በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የሚያምን ግን የእግዚአብሔር ቁጣ በእርሱ ላይ ይሆናል እንጂ ሕይወትን አያይም ይላል። ለምሳሌ እነሱ አሁን አሁን እሳቸው እንደዚህ ይሁን ምናምን ሲሉ ግልጽ እኮ ነው ሕይወትም አያይም ይላል መጽሐፋቸው። የእሱን የባህሪ ልጅ ነው ብሎ ያላመነ ማለት ነው። ያው በእነሱ አፈታት መሰረት ብንወስድ ኢቨን ሌላ መጥቀስ እንችላለን። ዮሐንስ 3:18 ላይ ራሱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ተፈርዶባቸው ይላል። ዝም ብሎ የሚያሽቀብጡ